አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ፣ ወርቆቼ፣ ማሮቼ እንዴት ናችሁ? ደህና ናችሁ ወይ? ክርስቲያን ወገኖችም ሰላም ሰላም ብያለሁ። የኔ ማሮች በያላችሁበት ሰላማችሁ ብዝዝት ተተረፍረፍ ይበልልኝ። አላህ ዋዬ ስኬታችሁን አሳክታችሁ በሰላም ለሀገራችሁ ያብቃችሁ ያብቃን እላችኋለሁ ማሮቼ። እንግዲህ ዛሬ ምን ልላችሁ ነበረ? በአንድ በኩልም ላመሰግናችሁ ነው የመጣሁት የኔ ፍቅሮች ማለት ነው። ወላሂ ነው የምላችሁ። ዝም ብዬ ማንቻው ቤት ገብቼ ቤተሰብ እንትን ደምሩኝ እንደዚህ ስላችሁ የምትደምሩ ፒን የምታረጉ ልጆች ወላሂ ቃላት የለኝም ማለት ነው። እንዲሁ ምንም ቃላት የለኝም። በጣም ነው የማመሰግናችሁ ወላሂ። በዚች 3 ቀን ውስጥ ማለት ነው ገና 3 ቀን እንትኑን ተከፈኩት፣ ግን ያላችሁን መልካምነት ያላችሁ ቅልብነት ማለት ነው እኔም በጣም አስደስቶኛል። ወላሂ ነው የምላችሁ 65 አልገባሁም። በጣም ነው የገረመኝ ወላሂ ማለት የእናንተም ቅንነት እኔ እንጃ መልካም ልብ በዚህ ልክ አለ ወይ እስከምን ድረስ ማለት ነው። እና የኔ ፍቅሮች በጣም ነው የማመሰግናችሁ። ክበሩልኝ፣ ጀዛሁሙላህ ኸይረን። ክርስቲያን ወገኖችም በጣም ክበሩልኝ ሁላችሁም ማለት ነው። ለእናንተ ትልቅ ክብር አለ፣ ትልቅ ቦታ አለ ማለት ነው። ወላሂ እኔ እንጃ ቃል የለኝም ብቻ አላህ ይጠብቃችሁ በያላችሁበት በስደት ጎዳና ላይ ባላችሁበት በሀገር ውስጥም ያላችሁት አላህ ይጠብቃችሁ። ያኔ ከሰው ተወከል የአላህ ተወከል ስለሚባለት አላህ ይወካላችሁ ማለት ነው። እና ማሮች የዛሬ ላረግ መሰላችሁ የመጀመሪያ እዚህ ቤት 2 አመት ነው ምናምን ሆነኝ እንግዲህ እንጀራ ጋግሬ አላቅም ማለት ነው። እዚህ ቤት ሁሌ እንጀራ ጋግሬ አላቅም ነበር ማለት ነው። እስኪ ዛሬ እያመስኩ ነው ዱቄት ማለት ነው። እንግዲህ አብሲት እጥላለሁ ማለት ነው። እና የኔ ማሮች እንግዲህ ቆንጆ እንጀራ እንደምጋግር ተስፋ አረጋለሁ ማለት ነው። ደግሞ ሲወጣ አወጣጡን አይቼ ደግሞ ቀርጬ ልክላጭ እንትን እላለሁ ፖስተዋለሁ ማለት ነው። እና የኔ ማሮች ላይክ ሰብስክራይብ እያረጋችሁ አበረታቱኝ ልክ እንደጀመራችሁትም እና ፍቅሮች አበረታቱኝ እላችኋለሁኝ። እና ማማሮች ያው አሁን በተለይ በዱባይ ያላችሁ ልጆች አላህ ይጠብቃቸው፣ ራሳችሁን ጠብቁ። ከባድ ነው። እኔ መቼም እየተጨነቅኩ ነው። እንግዲህ አላህ ይወከለን እንጂ ስደት ከመጣሁ 10 አመቴ አንድ ቀንም ወደ ሀገር ሄጄ ቤተሰቦችን አይቼ አላውቅምና እሱ ነገር በጣም ነው እንትን እያለኝ ያለው ማለት ነው። እና ናፍቆትም ስላለ አሁን የሆነ ነገር ቢሆን ቤተሰቦችን ሳላይ ይላለሁ ግን ያው ሀገርም ቢሆን አይቀርም። ግን ቢሆንም ብታው በጣም ያሳስባል። በተለይ አቡዳቢና ዱባይ ያለን ሰዎች ራሳችንን ጠብቁ በአላህም ላይ ማለት ነው። እኔ ወዶች ራሳችሁን ጠብቁ። እናማ ወዶች የምላችሁ ዱቄቴንም ትንሽ ቡኒ ላድርገውና ያው እኔ ነጭ የፍሩን ዱቄት ነጭ እንትን አለንም ማለት ነው። እንደዚህ ጠቋር ሲል እንጀራውም የሚያምረው ማለት ነው። እናም ቤተሰብዬ አወጣሁት ቪዲዮ እንዳይረዝምባችሁ ብዬ ነው ያቆራረጥኩት። እና እንደምታዩት አወጣሁት። ይሄ ትንሽ በረድ ሲል ተነዳዳ አቦካለሁ ማለት ነው። አብሲት እጥላለሁ፣ እጋግራለሁ። እናም እንጀራውን እየጋገርኩ ለቅላችኋለሁ። እስከዛ ድረስ ደህና ሁኑልኝ። ላይክ እና ሰብስክራይብ እንዳትረሱ ማሮች፣ አበረታቱኝ የኔ ውዶች። አማና። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።